ሰበር ዜና እንደተፈራው ጦርነቱ በይፋ ተለኮሰ። ጦርነቱ ተጀምሯል። ወልቃይት 3 ግንባሮች በከባድ መሳሪያ የታገዘ የሞት ሽረት ትንቅንቅ ተጀምሯል። የድሮን ድብደባም ተፈጽሟል። የተፈራው እሳት ተለኩሷል። 4 ኪሎ ተተረማምሷል። ወዲህ ደግሞ ህወሓት የሻዕቢያ 3 ሜካናይዝድ ጦር በደቡባዊ አቅጣጫ ለምንከፍተው ውጊያ ያግዘናል ሲል በይፋ ተናግሯል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ታማኝ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮሜንት እና ሼር እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። ህወሓት እንደዛተው አድርጎታል። መጠነ ሰፊ ውጊያ ከፍቷል። በወልቃይት ግንባር ከእኩለ ሌሊት አንስቶ የህወሓት ወታደሮች ከሱዳን ጦር ጋር በመቀናጀት ውጊያ ከፍተዋል። የኢትዮጵያ ጦርም የመድፍ ድብደባ እያደረገ ሲሆን የድሮን ጥቃት መፈጸሙም ተሰምቷል። አብይ ሁሉም የሰራዊቱ እዞች ውጊያ ወደ ተቀሰቀሰበት ቀጠና እንዲሰማሩ አዘዋል። በዝርዝር ታዳምጡታላችሁ። የህወሓት አመራሮች በጦርነቱ ዙሪያ ለሁለት ተከፈሉ። የደህንነቱ ሰው ጌታቸው አሰፋ ጀነራል ጆን መዲድን ከሴንትራል ኮማንድ እንዲነሳ ያደረገ ሲሆን ሞንጀሪኖ በበኩላቸው 3 እዝ የሻዕቢያ ሜካናይዝድ ጦር በራያ ግንባር አብሮን ይሰለፋል የሚል አደገኛ ንግግር አሰምተዋል። ትሰሙታላችሁ። ፋኖ ወልቃይትን ለትግራይ አሳልፈን እንድንሰጥ ተስማምቶ ነበር ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላዩ በአዲስ የጦርነት ዋዜማ የአማራ ክልልን ሁኔታ የተመለከተ አነጋጋሪ ቃለ መጠይቅ ሰጥተዋል። ስለ ሰኔ 15ቱ የአማራ ክልል ባለስልጣናት ግድያ ያልተጠበቀ አስተያየት ሰጥተዋል። ታደምጡታላችሁ። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን ጉዳይ ጨዋነት በተሞላበት መንገድ በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። በኢትዮጵያ ላለፉት 3 ሳምንታት ሲካሄድ የቆየው ሀገራዊ የምክክር ሂደት አሁን ላይ ሀገሪቱን ክፉኛ ወደሚያወዛግቡ የፖለቲካ ጥያቄዎች መግባቱን ተከትሎ ታዋቂው የኢኮኖሚና የፖለቲካ ተንታኝ አቶ ክቡር ገና የሂደቱን መነሻ ሀሳብ አጥብቀው ተቹ። አቶ ክቡር ዛሬ ባወጡት ጽሑፍ ጉባኤው መጀመር የነበረበት ኢትዮጵያውያን በጋራ መገንባት የሚፈልጉት የወደፊት እጣ ፈንታ ምንድን ነው በሚለው ጥያቄ ላይ ሆኖ ሳለ ሂደቱ ግን ኢትዮጵያውያንን የሚከፋፍላቸው ምንድን ነው በሚል የተሳሳተ የመነሻ ጥያቄ መጀመሩን አስምረውበታል። የምክክር ኮሚሽኑ በአሁኑ ወቅት የሀገሪቱን ሰንደቅ ዓላማ ምልክቶች፣ የወደፊቱን የህገ መንግስት ቅርጽ፣ ፓርላማዊ ወይስ ፕሬዝዳንታዊ ስርዓት፣ የአዲስ አበባ አስተዳደር ባለቤትነት፣ የፌዴራሊዝም፣ የማንነት፣ የታሪክና የስልጣን ጉዳዮች ወደ ጠረጴዛ አምጥቷል። እነዚህ ጥያቄዎች እጅግ አስፈላጊ ቢሆኑም ኢትዮጵያውያን በከፍተኛ ደረጃ የማይግባቡባቸው ጉዳዮች መሆናቸውን አቶ ክቡር ገና ያስረዳሉ። የፖለቲካ ፍልስፍና እንደሚያሳየው ሀገራት በህገ መንግስት ወይም በሰንደቅ ዓላማ ብቻ በአንድነት ሊቆሙ አይችሉም። ይልቁንም ህዝቦች ልዩነቶቻቸውን እንደተጠበቁ ሆነው የጋራ መጻኢ ጊዜን ለመምረጥ ሲወስኑ ብቻ ነው ሀገራት ሊቀጥሉ የሚችሉት። ይህ ምርጫ ደግሞ ከህገ መንግስት ቀረጻ በፊት ሊመጣ የሚገባው እንጂ በኋላ የሚመጣ ለመሆኑን ተንታኙ ይሞግታሉ። የምክክር ሂደቱ ግን ይህንን ተፈጥሯዊ ቅደም ተከተል የገለበጠ ይመስላል። የምክክር ሂደቱ ዋነኛ ሀገራዊ ቅራኔዎችን በመለየትና ተወካዮችን በማሰባሰብ መግባባት ላይ መድረስ ይቻላል የሚል ፍልስፍናን የተከተለ ይመስላል። ነገር ግን ታሪክ እንደሚያሳየው ሰዎች ከጥልቅ ቅራኔዎቻቸው በመነሳት አንድነትን ሲያገኙ አይታይም። ይልቁንም የየራሳቸውን አቋም በበለጠ ሁኔታ መከላከልን ነው የሚማሩት። በታሪክ አተረጓጎም ክርክር የሚጀመር ውይይት በተሻለ የተበራራ የታሪክ ልዩነትን በማስገኘት ያበቃል። ተሳታፊዎች ይበልጥ ተማምኖ ሳይሆን እርስ በርስ በተሻለ ሁኔታ ተረድተው ብቻ ሊወጡ ይችላሉ። አቶ ክቡር እንደሚሉት መደማመጥ ማለት ሀገር መገንባት ማለት አይደለም። የምክክር ሂደቱ የመጀመሪያ ምዕራፍ የህዝብን ብሶት ከመሰብሰብ ይልቅ የህዝብን ምኞት ማሰባሰብ ነበረበት። እያንዳንዱ ኢትዮጵያዊ ኢትዮጵያ እንደ ሀገር ለምን መቀጠል እንዳለባት፣ ለየብቻ ሊገነባ የማይችል ነገር ግን በጋራ ሊገነባ የሚችል የወደፊት ጊዜ ምን እንደሆነ፣ እንዲሁም ለዚህ የጋራ ዕጣ ፈንታ ለመጠየቅ ሳይሆን ለመሰዋት ዝግጁ የሆነው ምን እንደሆነ ቢጠየቅ ኖሮ አቅጣጫው በተቀየረ ነበር። እነዚህ ጥያቄዎች ቢነሱ ኖሮ ውይይቱ ከባለቤትነት ይልቅ ወደ ዓላማ፣ ከመብት ይልቅ ወደ ኃላፊነት እንዲሁም ከትላንት ይልቅ ወደ ነገ በተሸጋገረ ነበር። የሂደቱን ተአማኒነት አደጋ ላይ የሚጥለው ሌላው ትልቅ ፈተና
መሳተፍ የነበረባቸው ወሳኝ አካላት በጉባኤ ውስጥ አለመኖራቸው ነው። ታዋቂ የተቃዋሚ ፖለቲካ መሪዎች በእስር ላይ ይገኛሉ። አንዳንዶቹ በስደት ላይ ናቸው። ሌሎች ደግሞ በትጥቅ ትግል ውስጥ ተሳትፈዋል። ለኢትዮጵያ የተለየ ራዕይ ያላቸው በርካታ ተጽዕኖ ፈጣሪ ምሁራንና የፖለቲካ ተዋናዮች ሂደቱን እንደራሳቸው አድርገው አይመለከቱም። ሰላም ብዙ ጊዜ የሚደራደረው አስቀድመው በሚግባቡ ሰዎች መካከል ሳይሆን በመካከላቸው ጥልቅ ያለመተማመን ባለባቸው አካላት በመሆኑ ወሳኝ ድምፅ ያላቸው አካላት ሁሉ በውጪ ከመቅረት ይልቅ በአዳራሹ ውስጥ መገኘታቸው እጅግ አስፈላጊ መሆኑን ጽሑፉ ያትታል። ታሪክ የሚያስታውሰው ስንት ውይይቶች እንደተካሄዱ፣ ስንት አጀንዳዎች እንደተሰበሰቡ ወይም ስንት ሪፖርቶች እንደወጡ አይደለም። አቶ ክቡር ገና በመደምደሚያቸው እንዳሰፈሩት ታሪክ የሚዘክረው ምክክሩ የኢትዮጵያን የጋራ ብሔራዊ ማንነት አጠናክሯል ወይስ በቀላሉ የኢትዮጵያን አለመግባባቶች በተሻለ ሁኔታ አደራጅቷል የሚለውን ብቻ ነው። ተሳታፊዎች ከጉባኤው ሲወጡ አሁን በጋራ ምን አይነት የወደፊት ጊዜ መገንባት እንችላለን ብለው ከጠየቁ ሀገርን የመገንባት እጅግ ወሳኝ ስራ ተጀምሯል ማለት ነው። ይህ ደግሞ የምክክር ጉባኤው ሊጀመር ይገባ የነበረው ትክክለኛ የመጀመሪያው ጥያቄ መሆን ነበረበት። በቀጣይ መረጃችን ፋኖ ወልቃይትን ለትግራይ አሳልፈን እንድንሰጥ ተስማምቶ ነበር ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላዩ በአዲስ ጦርነት ዋዜማ የአማራ ክልልን ሁኔታ የተመለከተ አነጋጋሪ ቃለ መጠይቅ ሰጥተዋል። ስለ ሰኔ 15ቱ የአማራ ክልል ባለስልጣናት ግድያ ያልተጠበቀ አስተያየት ሰጥተዋል። ህወሓት የፌዴራል መንግስቱ ነው እንጂ ወልቃይትን የያዘብን ፋኖማ ውሰዱት ካለን ቆይቷል ብሎናል በማለት አብይ ተናግረዋል። በተጨማሪም ጠቅላይ ሚኒስትር አብይ አህመድ ከአማራ ሚዲያ ኮርፖሬሽን ጋር በነበራቸው ቆይታ ሰዎች በተለያየ ምክንያት ለውጡን በመደገፍና ባለመደገፍ ጎራቸውን ሊቀያይሩ እንደሚችሉ ተናግረዋል። በሶስት ዋና ዋና ምክንያቶችም ጎራ መቀያየር ያጋጥማል ያሉት፣ አንደኛ ለውጡ ሲመጣ የተሳሳተ ስሌት በነበራቸው ሰዎች መኖር መሆኑን ጠቅሰዋል። የሚሰራው ስራ እኔ ባሰብኩት መንገድ መሆን አለበት፣ ከተቻለ የምነግስ ካልተቻለ ደግሞ የማነግስ መሆን አለብኝ የሚል እምነት የተጋባባቸው ግለሰቦች ነበሩም ብለዋል። ብዙ ሰው ይሄንን ለውጥ ያመጣሁት እኔ ነኝ ብሎ ማመኑንም አንስተዋል። እነዚህ ሰዎች ለውጡን ብዙ ሰዎች ዋጋ የከፈሉበት በብዙ ድካም የመጣ በጋራ የሚመራ እንጂ የግል ፍላጎት ለማሳካት የሚፈጸም አለመሆኑን ሲረዱ የጎራ ለውጥ አሳይተዋል ነው ያሉት። አንድ ለውጥ በራስ መነጽር ብቻ በማየት ሌሎች ሰዎችን ማድመጥ ሲሳን ደግሞ ይሄ ችግር ያጋጥማል ብለዋል። ሁለተኛው ምክንያት ደግሞ ለርካሽ ዓላማ የሚቃወሙ ሰዎች መኖራቸውን መሆኑን ጠቅሰዋል። ከዩቲዩብ ንግድ ጋር የሚያያዝና ወደ አንዳንድ ሀገሮች ለመጠጋት በሚደረግ ሙከራ ስድቦችና መንቋሸሾች እንዲኖሩ አድርገዋል ብለዋል። ይህም አንዳንድ ሰዎች ወደ ኢትዮጵያ ሲመጡ የመጸጸትና ተመልሰው ሲሄዱ ደግሞ የሚጻረሩ ሲሆኑ ተስተውለዋልም ነው ያሉት። ሶስተኛው ምክንያት በአንዳንድ ጉዳይ ላይ እውነተኛ ጥያቄ ያላቸው ሰዎች መኖር እንደሆነ ተናግረዋል። ላነሱ ጥያቄ በቂ ምላሽ ያላገኙ ሲመስላቸው እንደዚህ አይነት ስሜት ይፈጠራል። ይህም የኛ ድክመት ያለበት ሊሆን ይችላልም ነው ያሉት። እንዴት ይቀጥሉ በሚል ለቀረበላቸው ጥያቄም እውነተኛ ጥያቄ ያላቸው ይምጡና ቀርበው ይጠይቁ፣ አብረው ይስሩ ነው ያሉት። ለውጥ ዳር ላይ ብቻ በመቆም አይሳካም ሲሉ ተደምጠዋል። በተሳሳተ መንገድና ስሌት የለውጡን ውጤት የገመቱ ሰዎች ኢትዮጵያን ነባራዊ ሁኔታና ዘመኑን መገንዘብ ያስፈልጋልም ነው ያሉት። ለውጥ የአንድ ሰሞን ድግስ አይደለም። በዛ ሂደት ውስጥ ብዙ ጉዳዮች ይቀያየራሉ። በወቅታዊ ችግር በመወላወል የሀገርን ጥቅም ማሳጣት ጥቅም የለውም ብለዋል። በሌላኛው ዜናችን የህወሓት አመራሮች በጦርነቱ ዙሪያ ለሁለት ተከፈሉ። የደህንነቱ ሰው ጌታቸው አሰፋ ጀነራል ጆን መዲድን ከሴንትራል ኮማንድ እንዲነሳ ያደረገ ሲሆን ሞንጆሪኖ በበኩላቸው 3 እዝ የሻዕቢያ ሜካናይዝድ ጦር በራያ ግንባር አብሮን ይሰለፋል የሚል አደገኛ ንግግር አሰምተዋል። በትግራይ ክልል ውስጥ የሚንቀሳቀሰው አንደኛው የፖለቲካ ክንፍ ከሐምሌ 27 በኋላ አዲስ ጦርነት ለመጀመር ዝግጅቱን ማጠናቀቁን ማሳወቁን ተከትሎ በፖለቲካውና በወታደራዊ አመራሩ መካከል ከፍተኛ ውጥረትና መከፋፈል መንገሱ ተጋለጠ። ይህ የፖለቲካ ቡድን የራሱን ወታደራዊ አቅም ካለማገናዘቡ ባሻገር ከውጭ ኃይሎች ድጋፍ አገኛለሁ በሚል የተሳሳተ ስሌት ክልሉን ወደ ሌላ አውዳሚ ጦርነት ለማስገባት እየገፋበት መሆኑ ታውቋል። በፈትለ ወርቅ የሚመራው ቡድን ሐምሌ ሲጠናቀቅ ተኩስ እንዲከፈት ቀጭን መመሪያ ማስተላለፉ ተሰምቷል። ይህ ቡድን ጦርነቱን ለመጀመር በዋናነት የተማመነው
የሻዕቢያ 3 ሜካናይዝድ ሬጅመንት ወደ ደቡብ ትግራይ ገብቶ ያግዘናል በሚል እጅግ አወዛጋቢና የውጭ ኃይልን ጣልቃ ገብነት በሚጋብዝ ስሌት መሆኑ ተጠቁሟል። ይህንኑ ግምት ውስጥ በማስገባትም በምዕራብ ግንባር ያለውን ኃይል ወደ ተከዜ አካባቢ ማስጠጋት መጀመሩ የጦርነት ነጋሪቱ በተግባር እየተመታ መሆኑን ያሳያል። የፖለቲካ አመራሩ አይኑን ጨፍኖ ወደ ጦርነት እየገፋ ቢሆንም በወታደራዊ መኮንኖች በኩል ከፍተኛ ተቃውሞ እየገጠመው ይገኛል። ጸጋይ በመባል የሚታወቀው ወታደራዊ አመራር ጦርነት ለመክፈት የሚያስችል አቅም እንደሌላቸው በመግለጽ በፖለቲካ መሪዎቹ ውሳኔ ላይ ያለውን ብስጭት በግልጽ አሳይቷል። ይህ የፖለቲካ አመራር ቀደም ሲልም በሰሜን እዝ ላይ ጥቃት ሲከፈት በማያውቀው የጦርነት ትንተና ላይ ተመስርቶ ለስልጣን ሲል ባስተላለፈው ውሳኔ ትልቅ ኪሳራ ማስከተሉን ያስታወሰው ይኸው ወታደራዊ አዛዥ የአሁኑ ውሳኔ ከበፊቱም የከፋ መሆኑን በመጥቀስ ፖለቲከኞቹን ክፉኛ ነቅፏል። በተጨማሪም በግዳጅ የታፈሱት አዲስ ምልምሎች ስልጠናቸውን አጠናቀው ወደ ተለያዩ የጦር ክፍሎች ቢመደቡም አብዛኞቹ ተበተነው ወደ የቤታቸው ሊመለሱ ይችላሉ የሚለው ስጋት በታጣቂ አዛዦች ዘንድ እያየለ መምጣቱን የቡድኑ ወታደራዊ ዝግጅት ጥያቄ ውስጥ ከቶታል። ከጦርነት ዝግጅቱ ጎን ለጎን በአመራሮቹ መካከል ያለው የስልጣን ሽኩቻ ወደ አደገኛ ደረጃ ተሸጋግሯል። የደህንነት ኃላፊ የነበሩት አቶ ጌታቸው አሰፋ ዳግም ወደ መድረክ ብቅ ማለታቸውን ተከትሎ ጆን መዲድን ከሴንትራል ኮማንድ ስብስብ ውስጥ በዘዴ እንዳይካተት ማድረጋቸው ተሰምቷል። ይህ እርምጃ በጌታቸው አሰፋና በነፈት ለወርቅ ቡድን መካከል አዲስ የልዩነትና የመቃቃር ግድግዳ መፈጠሩ የፖለቲካ ቀውሱን ይበልጥ አወሳስቦታል። ይህ የወጣው መረጃ በግልጽ የሚያሳየው የፖለቲካ አመራሩ ከባለፈው የጦርነት ስህተቱና ኪሳራው ሳይማር አሁንም ለስልጣን ሽኩቻ ሲል ወጣቱንና አጠቃላይ የህዝብ ደህንነት ለከፍተኛ አደጋ አሳልፎ ለመስጠት እየተንቀሳቀሰ መሆኑን ነው። ወታደራዊ እውነታውን የካደው ይህ የፖለቲከኞች አካሄድ ቀጠናውን ወደ ከፋ ትርምስ ሊያስገባው እንደሚችል የዘርፉ ተንታኞች ስጋታቸውን ይገልጻሉ። በመጨረሻም ህወሓት እንደዛተው አድርጎታል። መጠነ ሰፊ ውጊያ ከፍቷል። በወልቃይት ግንባር ከእኩለ ሌሊት አንስቶ የህወሓት ወታደሮች ከሱዳን ጦር ጋር በመቀናጀት ውጊያ ከፍተዋል። የኢትዮጵያ ጦርም የመድፍ ድብደባ እያደረገ ሲሆን የድሮን ጥቃት መፈጸሙም ተሰምቷል። አብይ ሁሉም የሰራዊቱ እዞች ውጊያ ወደ ተቀሰቀሰበት ቀጠና እንዲሰማሩ አዘዋል። ከእኩለ ሌሊት አንስቶ ህወሓት ከሱዳን ጦር ጋር በመጣመር በወልቃይት ቀጠና ጦርነት ከፍቷል። የመከላከያ ሰራዊት ከተከዜ ዘብ ታጣቂዎች ጋር በመሆን የመልሶ ማጥቃት እያደረገ ነው። በተጨማሪም መከላከያ ከማለዳ ተነስቶ በባዕከር አንድ መድፍ፣ በአንዱ አኳጃ አንድ መድፍ፣ በዲማ አካባቢ አንድ መድፍ በመትከልና በሰማይ ሰው አልባ አውሮፕላኖችን ወይም ድሮኖችን በመጠቀም ነው ውጊያ የጀመረው። በወልቃይት ጠገዴ ሰቲት ሁመራ ዞን በኢትዮ ሱዳን ድንበር ከሌሊት ጀምሮ በከባድ መሳሪያ የታገዘ ውጊያ እንደተካሄደ ነው። እንደ ምንጮች ዘገባ ከሆነ ተኩስና ከባድ መሳሪያው ድምጽ ከበረከት ወደ ሸረሪያና ነጭ አፈር ባሉት የድንበር አካባቢዎች አቅጣጫ ነው። ከእኩለ ሌሊት ጀምሮ የተከፈተው ውጊያ በከባድ መሳሪያዎች የተደገፈ እንደሆነ ተጠቅሷል። ወልቃይት ጠገዴና ሰቲት ሁመራ በአማራና በትግራይ ክልሎች መካከል ከፍተኛ የይገባኛል ጥያቄ ያለባቸው ስልታዊ ቦታዎች ናቸው። በሸረሪና በኩል የተከፈተው ጥቃት እነዚህን አወዛጋቢ መሬቶች በኃይል ለመቆጣጠር ወይም ይዞታን ለማስከበር የሚደረግ ወታደራዊ እርምጃ አካል ነው። ሸረሪና ከሱዳን ድንበር ጋር በጣም የተቀራረበ በመሆኑ ውጊያው የሱዳን ጦርን ሊያካትት የሚችል እድል ሰፊ ነው። በተለይም በሱዳን በኩል የሚንቀሳቀሱ የታጠቁ ኃይሎች እንደ አርሚ 70 ያሉ ወደዚህ ውጊያ መግባታቸው ግጭቱን የሁለትዮሽ ወይም የቀጠናው የድንበር ጦርነት ሊያደርገው ይችላል። ውጊያው በሸረሪና ብቻ ሳይወሰን ወደ ሌሎች ግንባሮች እንደ ሰሜን ጎንደር፣ ተሰለምቲና ራያ ሊቀጣጠል ይችላል። ይህ ደግሞ በፌዴራል መከላከያ ሰራዊት በአማራ ፋኖና በትግራይ ኃይሎች መካከል መልከ ብዙ ግንባር ያለው ጦርነት የመክፈት አቅም አለው። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።